ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ቃላቶች ሲሆኑ ከሀ ጀምሮ እስከ ቸ ያሉትን የአማርኛ ፊደሎች ደጋግመን እንቆጥርና ከነዚህ ፊደሎች ደግሞ እያወጣን ቃላቶች እንመሰርታለን ማለት ነው። ከአማርኛ ትምህርት በተጨማሪ እንግሊሽ፣ ሂሳብን በግል እንሰጣለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። አብራችሁን ቆዩ። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ ቀ ቆ ቂ ቃ ቄ ቅ ቆ ቆ ቅ ቄ
ቃ ቂ ቁ ቀ በ ቦ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ ቸ ቹ ች ቻ ቼ ች ቾ ቾ ች ቼ ቻ ች ቹ ቸ። እሺ አሁን ደግሞ ወደ ቃላቶች ስንሄድ የመጀመሪያው ቃል ምን ይላል? ሐሰት። ሐሰት የሚለው ቃል እንግዲህ የት ላይ እንደሚገኝ ስናይ ከሀ ቤት የመጀመሪያው ሀ፣ ከሰ ቤት አሁንም የመጀመሪያው ሰ፣ ከተቤት የስድስተኛው ት በአንድ ላይ ሶስቱ ሐሰት። ቀጣይ ህልም። ህልም ህልም የሚለው ደግሞ ከሀ ቤት ስድስተኛው ህ፣ ከለቤት ስድስተኛው ል፣ ከመቤት ስድስተኛው ም በአንድ ላይ ህልም። ቀጣይ ሂሳብ። ሂሳብ ከሀ ቤት የሶስተኛው ሂ፣ ከሰቤት የአራተኛው ሳ፣ ከበቤት የስድስተኛው ብ በአንድ ላይ ሂሳብ። ሂሳብ። ቀጣይ ሰላም። ሰላም ሰላም የሚለው ደግሞ ከሰቤት የአንደኛው ሰ፣ ከለቤት የአራተኛው ላ፣ ከመቤት የስድስተኛው ም በአንድ ላይ ሰላም። ቀጣይ ቅባት። ቅባት ከቀቤት የስድስተኛው ቅ፣ ከበቤት የአራተኛው ባ፣ ከተቤት የስድስተኛው ት እነዚህ በአንድ ላይ ቅባት። ቀጣይ በረታ። በረታ ከበቤት የአንደኛው በ፣ ከረቤት አሁንም የአንደኛው ረ፣ ከተቤት የአራተኛው ታ በአንድ ላይ በረታ። ቀጣይ ሞት። ሞት ሞት የሚለው ደግሞ ከመቤት የመጨረሻው ሞ፣ ከተቤት የስድስተኛው ት በአንድ ላይ ሞት። ቀጣይ ቀለም። ቀለም ከቀቤት የአንደኛው ቀ፣ ከለቤት አሁንም የአንደኛው ለ፣ ከመቤት የስድስተኛው ም በአንድ ላይ ቀለም። ቀጣይ ሀብት። ሀብት ከሀ ቤት የአራተኛው ሀ፣ ከበቤት የስድስተኛው ብ፣
ከተቤት የስድስተኛው ት በአንድ ላይ ሀብት። ቀጣይ ህመም ህመም ከሀቤት የስድስተኛው ህ ከመቤት የአንደኛው መ አሁንም ከመቤት የስድስተኛው ም በአንድ ላይ ህመም። ቀጣይ ሀሳብ ሀሳብ ከሀቤት የአንደኛው ሀ ከሰቤት የአራተኛው ሳ ከበቤት የስድስተኛው ብ በአንድ ላይ ሀሳብ። ቀጣይ ምስር ምስር ከመቤት የስድስተኛው ም ከሰቤት የስድስተኛው ስ ከረቤት የስድስተኛው ር በአንድ ላይ ምስር። ቀጣይ ቅመም 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 ከቀቤት የስድስተኛው ቅ ከመቤት የአንደኛው መ አሁንም ከመቤት የስድስተኛው ም በአንድ ላይ ቅመም። ቀጣይ ትችት ትችት ከተቤት የስድስተኛው ት ከቸቤት አሁንም የስድስተኛው ች ከተቤት ተመልሰን ይችን ትን እንደግማታለን መጨረሻ ላይ በአንድ ላይ ትችት ትችት። ቀጣይ ቦታ ቦታ ከበቤት የመጨረሻው ቦ ከተቤት የአራተኛው ታ በአንድ ላይ ቦታ። ቀጣይ ቀስት ቀስት ከቀቤት የአንደኛው ቀ ከሰቤት የስድስተኛው ስ ከተቤት የስድስተኛው ት በአንድ ላይ ቀስት ይላል ማለት ነው። የዛሬ ቪዲዮአችን እንግዲህ ይህን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። መልካም ቆይታ